የእግዚአብሔር ክንድ ሲነሳ የሰው ኃይል ያበቃበትን ቦታ የእግዚአብሔር ተአምር ይጀምራል። ሰው የተዘጋ፣ የተጣለ፣ የወደቀ፣ የተቀበረ እግዚአብሔር እንደገና ያስነሳል። የተዘጉ በሮች ይከፈታሉ። የታሰሩ ሰዎች ነፃ ይወጣሉ። ሻሎም ቅዱሳን፣ በዓለም ዙሪያ ያላችሁ የዚህ የዩቲዩብ ቻናል ሰብስክራይብ ያደረጋችሁ፣ አሁን ደግሞ በሰብስክራይብ በማድረግ ውስጥ የምትገኙ ቅዱሳን እግዚአብሔር አምላክ ይባርካችሁ። ዛሬ ይህንን ቪዲዮ ወደ እናንተ ጋር ስመጣ በአጋጣሚ አይደለም። እግዚአብሔር የሚነግረው የእግዚአብሔር ቃል ላንተ፣ ላንቺ፣ ለእናንተ ስላለ ነው። ዛሬ ይዤ የመጣሁት የእግዚአብሔር ክንድ ሆይ ተነስ በሚል ርዕስ ጥቂት ነገር አውላለሁ። እስከ መጨረሻ ተመልከቱ። ይህንን መልእክት ሕይወትን ሊለውጥ ይችላል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ስናነብ ትንቢተ ኢሳይያስ ምዕራፍ 51 ቁጥር ከ9 እስከ 11 እንዲሁም ደግሞ 17ኛው ቁጥር ስታነቡ የእግዚአብሔር ክንድ ሆይ ተነስ ተነስ፣ ኃይልንም ልበስ ብሎ ይናገራል። እግዚአብሔር ስሙ የተባረከ ይሁን። በጣም መንፈሴን፣ ልቤን፣ ሕይወቴን የነካው መልእክት ነው። የእግዚአብሔር ክንድ ሲነሳ የሰው ኃይል ያበቃበትን ቦታ የእግዚአብሔር ተአምር ይጀምራል። ሰው የተዘጋ፣ የተጣለ፣ የወደቀ፣ የተቀበረ እግዚአብሔር እንደገና ያስነሳል። የተዘጉ በሮች ይከፈታሉ። የታሰሩ ሰዎች ነፃ ይወጣሉ። የታመሙ ፈውስ ያገኛሉ። የጠፋ ተስፋዎች እንደገና ይነሳሉ። እግዚአብሔር ቀይ ባህርን እንደከፈለ ኢየሱስ ጌታ ነው። ዛሬም በሕይወት ያለው አይቻልም ብለ የዘጋውን በር እግዚአብሔር መክፈት የሚችልበት አቅም ያለውን የእግዚአብሔር ቃል ነው እየሰማ ያለው። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 11 ላይ እንደሚናገረው የተበዣቸው በደስታ ይመላለሳሉ ይላል። ስለዚህ በለቅሶ ፈንታ ሳቅ፣ በሐዘን ፈንታ ደስታ፣ በውድቀት ፈንታ ድል ይሆንልሃል በጌታ በኢየሱስ ክርስቶስም። አንዴ ሊጸልይ። በጌታ በኢየሱስም አባቴ ሆይ ኃይል ክንድ በሕይወቴ ላይ ይነሳ። ሕመም፣ በሽታ፣ እስራት በኢየሱስም ይሰበር። የጨለማ ኃይል በኢየሱስ ክርስቶስም ከሕይወታችን ይጥፋ። የተዘጉ በሮች በኢየሱስም ይከፈቱ። ተአምርን በዓይኔ አሳየኝ፣ በዓይኔ አሳያቸው። ይህን መልእክት የምሰሙ ሁሉ ተአምር ይዩ በኢየሱስ ክርስቶስም አሜን። ጌታ ኢየሱስ ይባርካችሁ። እባካችሁ ይህንን ቪዲዮ፣ ይህንን ዩቲዩብ፣ ይህንን መልእክት ከባረኩት ላይክ ያድርጉ፣ ሰብስክራይብ ያድርጉ እና ይህንን ቪዲዮ ተአምር ለሚያስፈልጋቸው ሰዎች ሼር አድርጉ፣ ያጋሩ። ከታች ኮመንት ላይ እንደዚህ ብላችሁ ጻፉ፣ የእግዚአብሔር ክንድ በሕይወቴ ላይ ተነስቷል ብላችሁ ጻፉ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ